ጤና ይስጥልኝ እንደምን አላችሁ ውድ የሸገር ኤፍኤም ቤተሰቦች ሄሎ ቱሞሮ የተሰኘው የፖድካስት ዝግጅታችን ላይ እንገኛለን። የዛሬ እንግዳችን ደግሞ ታዳጊ ወጣት ሲሆን የእጅ ስራ ባለሙያ ነው። በቆዳ ውጤቶች የተለያዩ ዲዛይኖችን ይሰራል፣ ዋሌት ቦርሳዎችን ይሰራል። ከኡመር ዱሪ ጋር እንገኛለን። ኡመር እንግዳችን ስለሆንክ ከልብ አመሰግናለሁ። እኔም አመሰግናለሁ። እንግዲህ ከብዙ ቆይታ በኋላ ተገናኝተናል። በጣም ብዙ ቆይታ። ያው ለሱ ይቅርታ ጠይቃለሁ። እንግዲህ በመግቢያዬ ላይም ለማሳት ሞክሬያለሁኝና የቆዳ ስራዎች ላይ ነው እንግዲህ የምትጠበበው ማለት ይቀለኛልና እንዴት ጀመርከው? እንዴት ኢንስፓየር አደረገ? ኢንስፓየር የተደረኩት ያው ቪዲዮችን በማየት ነው። ኦንላይን ዩቲዩብ ቪዲዮች ይሰራሉ፣ ቆዳ ሲሰሩ፣ ዋሌት ሲሰሩ፣ ቦርሳዎች ሲሰሩ እና ሁሌም ደግሞ የእጅ ሙያ እንትኑ ነበር ውስጤ ማለት ከልቱ ነበርና በሱ ምክንያት ቀስ በቀስ ልሞክረው ብዬ ከእናቴ ያው ብር ተቀብዬ ቆዳ ገዝቼ በሱ ላይ ሞካከርኩና ያው ቀስ በቀስ እየዳበረ ተሻሻልኩበት። ከዛ በኋላ ያው እንደምታዩ ወደ ቢዝነስ ቀየርኩት በቅርቡ። ለዚህ ያልኩ እንዴት ወደ ቆዳ መረጥከው ልል ፈልጌ ነው። አሁን የእጅ ስራዎችን ብትወድም የእጅ ስራውን የተለያዩ ነገሮች አሉ አይደለ? ግን እንዴት በተለየ መልኩ አሁን ቆዳን ብለህ እንደፈርከው ወይ ደግሞ ወደ ቆዳ መራ? እሱን አላውቅም። ያው እንደ ፕሮሰስ ነው፣ ቀስ በቀስ ነው። መጀመሪያ በካርቶን ስራ በጣም በልጅነቴ፣ ከዛ በወረቀትም ዝም ብዬ ሰራ ነበረ። ከዛ በእንጨት ጀመርኩ። ከዛ በኋላ ቆዳ ላይ ያው ቁጭ ስል እሱ ቀጠልኩበት። የእንጨት ስራ ሙያ ላይም ገብተህ ነበረ? ይሄንን የምለው እንትን የለኝም። ኦኬ። የእንጨት ስራውስ እንዴት ነበረ? ሞክረኸዋል እሱንም? ግን ያው ለእንትን አይደል ለቢዝነስ ሳይሆን በራሴ ዝም ብዬ የሄድኩበት ነገር ነው። ጠረጴዛ ምናምን ወንበር በመስራት ዝም ብዬ ቆይቷል። ግን እነሱ ጀምሮ የነበረ ከዛ በቆዳ ዋሌቶችን መስራት ስጀምር አላውቅም የቆዳ እንትኑን ስትይዢው የሆነ ደስ የሚል አላውቅም ለሌላ ሰው ኤክስፕሌን ማድረግ አልችልም። ግን ስትይዢው የሆነ ደስ የሚል ነገር አለው ቆዳ እና በቃ በሱ እንትን ማለት ነው። ባጭሩ በህይወት ያለ ነገር ይመስለኛል ስነካው የሆነ ታሪክ ነገር ያለው ይመስላል። በተለይ ፑል-አፕ ቆዳ የሚባለው በተጠቀምሽ ቁጥር የተለያዩ ማርኮች ስለሚያስቀምጥ ታሪክ ነገር የሚነገር ይመስላል፣ እድሜ ያለው ይመስላል። በዛ ምክንያት ነው እንትን ያልኩት። ለመጀመሪያ ጊዜ ሰራኸው ምን ነበረ? ዋሌት ነበረ በቆዳ የሰራሁት ለመጀመሪያ ጊዜ። አረንጓዴ ዋሌት በአዞ ቆዳ ፕሪንት ያለው እሱንም ላጎቴ የሰጠሁት እስካሁን ድረስ መኪና ውስጥ ያስቀምጠዋል። እንደ ማስታወሻ ነገር ነው። በሱ ነው የጀመርኩት። ከዛ ፊት አንተ እንደዚህ ነበረክ ዋሌት ምናምን አልነበረኝም። ያው ይዛኔ ያው ክሬዲት ካርድ አልነበረኝም፣ መታወቂያ አልነበረኝም፣ ምንም ነገር አልነበረኝም። ለዛ በራሴ አሊዝም ነበረ። ግን ዩቲዩብ ቪዲዮችን ሳይ በሱ ነው በቃ ዋሌት በቆዳ ሲሰሩ ያየሁት ዋሌት ነው። ለዛ ዋሌት መጀመሪያ ሰራው። እኔ ደግሞ አሊዝም ምንም ነገር ለዛ አንዱን ላጎቴ ሰጠሁት፣ ሌላኛውንም ለሁለተኛው አጎቴ ሰጠሁት። በቃ እሱ ነው ማስተዋወስ። የራስህን በራስህ ነው ያስተማርከውና በተለይ ደግሞ አሁን ላይ በተለይ በደንብ ዲጂታሉ ስላለ ራስን ማስተማር በደንብ ይቻላል። ብዙዎች ያው እንደምታውቀው ብዙዎቻችን ጊዜን ባለመማር ወይም ደግሞ ዝም ብሎ ስክሮል በማድረግ የተለያዩ ነገሮችን በማየት ብዙ ጊዜውን ያባክናል። ግን እንዳንተ ደግሞ መማር የሚቻል ሲሆን ደግሞ ብዙ ነገሮችን መማር ይቻላልና ይሄን ነገር በደንብ የተማርኩበት ዩቲዩብ ላይ ነው ያልከኝ ነበር። ከዚህ በፊትም ሌሎች ቪዲዮዎች ላይም ስትናገር የሰማሁት ያንን ነበርና ራስን በራስ ግን ማስተማር ከባድ አይደለም? ያው ይከብዳል። መጀመሪያ እኔ እድለኛ ሆኜ ፓሽኔን መጀመሪያ አገኘሁት። ስለዚህ ብዙ ሰው በጣም ቆይቶ ነው ፓሽን የሚያገኘው። ህይወት ላይ በ30 ዓመታቸው የሚያገኘው በ50 የሚያገኘው አሉ፣ ገና ልጅ ሆነው የሚያገኘው አሉ። እድለኛ ሆኜ በዚህ እድሜ ስላገኘሁት ያው አልሐምዱሊላህ። ግን በዛውም ሁኔታ ፓሽናቸውን አሁን ገና ያላገኙት ሰዎች ስላሉ የት እንደሚሄዱ ስለማያውቁ ነው ማይማሩበት እንጂ እሱን ፓሽን ካገኙት ይቀጥሉበታል፣ ይማሩበታል። ኦንላይንም ስለዚህ በጣም ብዙ ኦፖርቹኒቲዎች አሉ ኦንላይን። አሁን በተለይ 5G ኢንተርኔት አለ ሁሉም ቦታ፣ ኦልሞስት ሁሉም ቦታ 4G ኢንተርኔት አለ። በቃ ሁሉም ነገር አክሰስ አለ። ጉግል አለ፣ ChatGPT፣ ዩቲዩብ አለ። በሱ ላይ የሚወዱትን ነገር ሰርች ማድረግ ይችላሉ። ወጣቱን አሁን በደንብ ክሪቲሳይዝ ማድረገው ያው ክሪቲሳይዝ ሳይሆን ትንሽ እንትን የሚለኝ ብዙ ነገር የተለያየ ነገር አይሞክሩም። ስለዚህ ኦፕን ማይንድድ አይደሉም ብዙዎቹ፣ ትሬንድ ነው የሚከተሉት። ማለትም በኔ እድሜው ቆዳ ስራ ውስጥ የሚገባ ብዙ ያለ አይመስልኝ፣ ግን በብዛት ትሬንድ ነው የሚከተሉት። ያው ምግብ ቤት ተከፈተ ሞክሩ በሱ በኩል ነው እንጂ ራሳቸው ፓሽናቸውን ለማግኘት አይጥሩም። ፓሽን የሚገኘው ሁለት መንገድ አለው። አንዱ
ያው በራስ የሚመጣ እንትን አለ ስታዩ መብራት ይበራል ጭንቅላትሽ ውስጥ ከዛ ትጀምሪያለሽ። ሁለተኛው ደግሞ በጣም ብዙ የተለያየ ነገር ትሞክሪና በሞከርሻቸው መሀል አንዱ ፓሽናሽ ሊሆን ይችላል። ለዛ ሁለተኛው መንገድ ነው የሚሻለው። ለምን በደንብ ማየት ይችላሉ እሱ። ያው ብዙ ጊዜ ደግሞ አይተህ ከሆነም ብዙ ሰዎች ፓሽን የለኝም የሚሉም አሉ። ቶሎ አይደንቲፋይ አይደረግም ስለ ፓሽን ስላነሳክና አንዳንዴ እየሞከርከው በሙከራ ሂደት የምታገኘው ነገር አለ። ያው አንተ ደግሞ እንዳልከው ቀድመህ አግኝተዋል። ከቤተሰብ ግን ነበረ እንደዚህ ቆዳ ስራዎች ላይ የሚሰራ ከፋሚሊ ምናልባት ከዛ አግኝተው ከሆነ? ቆዳ ስራ ላይ የሚሰራ የለም። እሺ። ግን ሁሉም እንደ ስራቸው ሆኖ ሳይሆን ሁሉም ሃንዲማን ናቸው። አጎቶቼ በጠቅላላ ሃንዲማን ናቸው። መኪና የሚሰራ አለ፣ የእንጨት ስራ የሚሰራ አለ። በቃ ቤት ውስጥ ሃንዲማን ገብቶ አያውቅም። የስልክ የሚሰራ አለ። ሁሉም ሃንዲማኖች ናቸው እና በእነሱ ምናልባት ኢንፍሉዌንስ ተደረገ ሊሆን ይችላል አላውቅም። ግን ቆዳ ስራ ስፔሲፊክ የሚለው የለም። ትንሽ አባቴ የሆነ ጊዜ ይሰራ ነበር የሚል ነገር ሰምቻለሁ። ግን ከዛ ውጪ አላውቅም። ግን አንተ እሱን እያየህ አላደክም ወረድ? አይ እሱን እያየህ አላደኩም። እሺ። ግን እሺ ወደ ቆዳ ከገባህ በኋላ ዋሌት ነው መጀመሪያ ላይ የሰራሁት አልከኝና ከዛ በኋላ አሁን እንትን ይመስለኛል አይደል የብዙ ሁሉም ቢሆኑ የእጅ ስራዎች አድካሚና ፈታኝ ናቸው። በጣም ስለዚህ በደንብ አጫውተኝ። አድካሚነቱ በእጅ ስትሰሪው ቆዳ ስራ ትንሽ ያስቸግራል። ያው ስፌቱ በእጅ ከሆነ ያው ማሽን አለኝ፣ ግን በብዛት ሰው የሚፈልገው አሁን የእጅ እንትን ስለሆነ በእጅ ነው የሚሰፋው። ማሽኑን የምጠቀምበት ውስጥ ለሚሰፋ ፖኬቶቹ ኪሶቹ የሚይዛቸው ነገር ስለሚፈልግ በሱ ሰፋዋለሁ። ግን ሞር ኢንትረስትድ የሆኑ ሰዎች በእጅ ስራ ስለሆነ ሙሉ በሙሉ በእጅ ሲሰፋ ደስ ይላል። መጀመሪያ ፓተርን ይሰራል ቆዳው ላይ እንትን ላይ ይቀረጻል። ከዛ በኋላ ይቆረጣል። ከዛ አሁን ቅባቶቹ ስላልሄዱኝ እንጂ በርኒሽ ይደረጋል። በጣም እሱ ራሱ ሎንግ ፕሮሰስ ነው። ከዛ በኋላ ቆዳው እያማረ ይሄዳል። ከዛ ቀስ በቀስ እንደዛ እየበሳሽ እየሰፋሽ ነው እንትን የሚለው እና ሰው በብዛት አፕሪሺየት የሚያደርገው አይመስለኝም። አሉ ማርኬት አለው፣ ግን በብዛት አፕሪሺየት የሚያደርጉት ያው እንደማስረዳሽ ማኒፋክቸር ሊሆኑ ነገሮች አሉ። ሞር ደግሞ ሶል ያላቸውና የሆነ ፐርሰናሊቲ ያላቸው በእጅ የተሰሩና ብዙ ሰዓት የተፈጀባቸው እቃዎች ናቸው። እነዛ ግን ማስ ፕሮዲዩስ ስለሆኑ ብዙም ፐርሰናሊቲ ያላቸው አይመስለኝም። አው ግን ከዛ ከማርኬቱ በተጨማሪ ራሱ ለራሱ ለሚሰራው ሰው ራሱ በእጅ ሲሆን ፈታኝም ነው ያስባለውኝ አይደለ? ያደክማል፣ ሰዓት ይፈጃል። እሱ ቻሌንጅ ነው አንደኛው ነገር። ከዛ ደግሞ በእጅህ ደክመህ ያ ሁሉ ሰርተህ ወደ ማርኬት ደግሞ ስታወጣው ትንሽ የእጅ ስራዎች ውጤቶች ዋጋቸው ከሚለፋበት አንፃር ይመስለኛል ዋጋቸው ውድ ነው። ከዋጋ አንፃር እስኪ ወደ ማርኬት ስትወስደው ምንድን ነው የሚገጥምህ? በብዛት ጥሩ ተቀባይነት አለው። አንዳንዶቹ ትንሽ ስቲፕ ነው የሚሉ አሉ፣ ዋጋው ትንሽ ከፍ ያለ ነው የሚሉኝ አሉ። ግን ቀስ በቀስ አስረዳቸዋለሁ። እንደዚህ ተደርጎ ስቴፑን ስነግራቸው እንደዚህ ነው እንዲለካ ብለው አፕሪሺየት ያደርጉታል። የጅም ስራ ስለሆነ ሌሎቹ ሰዎች ግን ኦልሬዲ ፈልገውት ስለሆነ ዋሌቱን የሚያናግሩኝ እና በእጅ የተሰራ እንደሆነ ስለሚያውቁ ቪዲዮዎችን ስለሚያዩት በዛ ምክንያት ብዙም እንትን አይሉ አያንገራግሩም። ልግዛው የሚለው ነገር ለምን አፕሪሺየት ያደርጉታል ኦልሬዲ አይተው ስለሚመጡ። በዛ ምክንያት ችግር የለውም። ግን ፕራይሲንግ ላይ ሰውን የምለው ነገር በእጅ የተሰራ ነገር ሲሆን ይቆያል። አንደኛ ነገር በጣም ይቆያል። በተለይ ነው የምሰራቸው በፑል-አፕ በቶፕ ግሪን ቆዳዎች የተሰሩ ናቸው፣ በሬ ማለት ነው። እና ስፌቱ ራሱ የምጠቀመው ዋክሲ ክር ነው። በጣም ለረጅም ጊዜ ይቆያል። በጣም ማለት ነው። እንደውም ካንቺ እድሜ ራሱ እንትን ይችላል። ግን በጣም እንትን ናቸው ስለሽ እሱን ሰው አፕሪሺየት አድርጎ ቫልዩን አፕሪሺየት አድርጎ ቢገዛ ደስ ይላል። ወደ ማርኬት ለመሄድ ሌላኛው አስቸጋሪ ነገር ነው እሱ። አሁን እንዴት ነው ብዙ ጊዜ ሰዎች የሚያገኙ ወይ ደግሞ ወደ ማርኬት ይዘኸው የምትሄደው? መጀመሪያ ወደ ማርኬት የገባሁት በፌስቡክ ማርኬት ፕሌስ ላይ ነበረ። ዝም ብዬ ፖስት አደረኩ የምሰራቸውን። ከዛ በኋላ ያው ብዙም ተቀባይነት የለውም። ዋሌት ብሎ ሰርች የሚያደርግ ሰው የለም አይደል? አዎ ፌስቡክ ላይ። ለዛ ወደ ቲክቶክ ሄድኩ። ቲክቶክ ማለት በቃ ፎር ፔጅ ላይ አጋጣሚ ይመጣልሻል። ሁሉም ሰው ስልክ ላይ ነው። ለዛ ስልክ ፎር ፔጃቸው ላይ ይመጣል እና ለሰራው ያሰብኩት መጀመሪያ ኖርማሊ እየሰራ ያለው ቪዲዮዎች ምናምን ነበረ። ግን ቀጣይ ሳስበው በጣም ብላንድ ነው ግባሻል። አሁን ለምሳሌ ጥበብም ሳበኝም ተቀቻለሽ የቆዳ እንትኖች እነሱም ፖስት ያደርጋሉ ቲክቶክ ላይ፣ ግን ብዙ ቪው የላቸውም። ለምን? ትራዲሽናል የሆነ ቪዲዮዎች ነው የሚሰሩት። ኖርማል በቃ እንትናቸውን እያስተዋወቁ ነው። ግን ለወጣቱ ትንሽ ከወጣቱ ጋር የሚገናኝ ነገር ፖስት ማድረግ ስትጀምሪ ፈጣን ከት ያለው አሪፍ ዘፈኖች ያላቸው ከነሱ ጋር ሪሌት የሚያደርግ ነገር ፖስት ማድረግ ስትጀምሪ ሰው አፕሪሺየት ያደርጋል። ስለዚህ ተደራሽነትህ በቲክቶክ ነው ማለት ነው? ያው በብዛት ከቲክቶክ ነው። ከዛኝ ስቲል ከፌስቡክ ማርኬት ፕሌስ አለ፣ ግን በብዛት ከቲክቶክ።
ስለዚህ ሶሻል ሚዲያ ለጥሩ ነገር ወይም ደግሞ ለቢዝነሱ ከሚጠቀሙት መሀል ነው ማለት ይቻላል። ሶሻል ሚዲያ ነገር አሁን ላይ በደንብ ለሚጠቀምበት ሰው እንደዚህ ልክ እንዳንተ ለቢዝነስ ራስን ፕሮሞት ለማድረግ እንዲሁም ደግሞ ቢዝነስን ለማስተዋወቅ ይሆናል። ከዛም ባሻገር ደግሞ ለጥፋትም ሲሆን ልክ በዛው ልክ ማለት ነው። በዛው ልክ እየተማርክ ነው? አሁን እየተማርኩ ነው። ይገላግለኝ እያልኩ ነው፣ ግን እየተማርኩ ነው። ገላግለኝ ማለት አሁን በጣም ቢዚ ስኬጁል ነው ያለኝ እና ሰው ዝም ብዬ ይመስላል እንደዛ ስል፣ ግን ትምህርት አለ አንድ፣ ሁለተኛ ይሄኛው ቢዝነስም አለ፣ ሶስተኛ ሶሻል ላይፍም አለ። እነሱን አንድ ላይ እንትን ማለት በጣም ይከብዳል። ወርክ ላይፍ ባላንስ ያስፈልጋል፣ በጣም ያስፈልጋል። እና ስኬጁል ምን ማውጣት ሞክሬያለሁ፣ ግን እንደዛም ሆኖ ስኬጁል መከተል በጣም የሚከብድ ነገር ነው። በእርግጥ እኔም ሌዚ የሆንኩበት ቀናቶች አሉ እና በርናውት ማድረግበትም ቀን አለ። በርናውት ማለት ለረጅም ሰዓት ኦርደር እየሰራው ከዛ በኋላ ለአንድ ለሁለት ቀን በቃ ሸዳው ነው ማድረግ ሙሉ በሙሉ ማለት በቃ መስራት አልችልም ከነጭራሹ። እሱም ይመጣል ነገር አለ እና ክላሱን ያው ማርኬቲንግ ነው ማጠናው እንደነገርኩሽ። ማርኬቲንጉን ስጨርስ ያው ለዚህም ይጠቅመኛል በማለት ነው። ማርኬቲንጉን ስጨርስ ደግሞ ወደ ስራው ሙሉ በሙሉ እገባለሁ። አሁን ስንተኛ ምን ነው ማለት ነው? 3ኛ። ስለዚህ እያለቀ ነው። ማርኬቲንግን በርጣህ ወደዛ ስትገባ ለዚህኛ ያግዘኛል በሚል ነው ወይስ ለማርኬቲንግ ኢንተረስትድ ነበርክ? ማርኬቲንግ ላይ ኢንተረስትድ ሆኜ ሳይሆን የገባሁበት፣ ግን ቢዝነስ እንደምጀምር አውቅ ነበር ለራሴ ማለት ነው። ቆዳውን ስፔሲፊክሊ አላሰብኩትም፣ ግን ቢዝነሱ እንደምገባ አውቄው ስለነበረ ትምህርቱ ይጠቅመኛል ብዬ ነው እንጂ በእርግጥ ለመቀጠር ወይ እንትን ለማለት አይደለም። ለምን ህግ ለመቀጠር ያው እውቀት እኮ ብዙ ጊዜ ወደ ስራ ለመግባት አይደለም። ወደ ስራ ለመግባት ነው እና ግን ለመቀጠር የሚለው ነገር ለኔ ጋር ብዙም እንትን አይደለም። ለዛ ነው እና በአሁኑ ሰዓት ላይ እንደምታየው ሰርተው ለፍተው ራሱ በጣም በኃይለኛ ውጤት ተመርቀው ራሱ ስራ ትንሽ ይከብዳል ለወጣቱ እና ዲስከሬጅ ያደርጋቸዋል በጣም። እና ከዛ አልፎ ግን በጣም ብዙ ስራዎች አሉ። ትንሽ ክሬቲቪቲ ብቻ ነው የሚፈልጉት። ስኪል ነው አሁን ላይ አስፈላጊው ነገር ብዬ ነው የማስበው። ዩኒቨርሲቲ ገብተህ ተመርቀህ ብትወጣ በዛ ነገር ላይ ችሎታና እውቀት ከሌለ ያንን ነገር ወደ የተማርከውን ነገር ወደ መሬት ለማውረድ አስቸጋሪ ነው። አንተ ደግሞ አይ ቲንክ መጀመሪያ ላይም ስለሆነ ይሄንን ነገር ጀምረኸው ወደ ትምህርቱ ሄድከው በደንብ ያግዛሃል ይሄኛውን ነገር እንትን ለማድረግና ቢዝነስህንም ለማሳደግ እንዲሁም ደግሞ ሙሉ ለሙሉ አሁን 3ኛ ዓመት ላይ ነኝ ብለኸኛልና ስትጨርስ ወደዚህ ነው የመግባት እቅድ ያለክ? እና እንትን ነው ስልሽ አሁን ለምሳሌ በዚህ በኩል በገባበትም ባልገባበትም ሰው ልጅ የሚያስፈልገው አንደኛ ስኪል ነው እንዳልሽው፣ ግን ከስኪል አልፎ ደግሞ በጣም ኦብሰስድ መሆን አለበት በዛ ነገር። ፓሽኑ የሚመጣው እሱ ጋር ነው። ፓሽን ካሌለሽ ኦብሰስ ማድረግ አትችይም። ኦብሰሽን በቃ ግዴታ ነው። ለምን እሱን ነገር ጎሉን ለማሳካት ከዲሲፕሊን አልፎ ያው ዲሲፕሊን ጥሩ ነው እንትንም ሞቲቬሽን ጥሩ ነው፣ ግን ሞቲቬሽን ራናውት ያደርጋል ቶሎ ያልቃል እና ይሰለችሻል፣ ያስጠላሻል። መስራት የማትፈልጊበት ቀናቶች አሉ። ግን ኦብሰሽን ካለሽ ይሄን ነገር አሳካዋለሁ ብለሽ ግብ ካለሽ ማሳካት ትችላለሽ። እንትን ነገር አይደለም፣ ግን ስቲል እሱ ስፓርክ ሰዎች ብዙ ጊዜ የላቸውም፣ ፓሽኔት የሆኑበት ነገር የላቸውም። እዛ ነው እሱም ማግኘትም አስቸጋሪ ነው አንዳንዴ። ፓሽኔት ልኝ ያልከው ነገር ላይ ከገባህበት በኋላ ቅድም እንዳልከው መሀል ላይ በርናውት ስታደርግ ተስፋ ወደ መቁረጥ፣ ወደ መሰልቸት፣ ወደዛ ነገር ወደ መመለስ ይከብዳልና እንደዛ የምክበት ጊዜ ነበረ። ዴፊኒትሊ ያለቀስኩበት ሁሉ ጊዜ አለ። በጣም እንትን አናዶኝ ማለት ነው ስልሽ አሁን እንትን አለኝ ሴፍቲ ኔት አለኝ ማለትም ቤተሰቦች የሚደግፉኝ አሉ፣ ግን ጭንቅላቴ ውስጥ ሴፍቲ ኔቱን በቃ እንዳለ ቆርጬዋለሁ ማለት ይቻላል ስልሽ በቃ የሚያግዘኝ መኖር የለበትም ብዬ ከድሮም አስቤ ነበር እና የሆነ ጊዜ ለቶቶት ሜኒው ሰርቼላቸው ወስጄ በጣም ለፍቼበት ነበር። እሱ ሜኒው መስራቱን ብቻ ሳይሆን ማሰቡም ራሱ ማለት ነው። እና ሜኒውና ሪሲት ሆልደር ነበር የሰራሁላቸው፣ አሳየኋቸው እና ግን ያው ደውለው ያው ኢንትረስትድ እንዳልሆኑ ነግሮኛል። የመጀመሪያ እንትኔ ነው የዛኔ ሪጀክሽን ነበር። እና የመጀመሪያ ሪጀክሽንም ነበር እና በእርግጥ አውቃለሁ እኮ አንድ ሪጀክሽን ፌሊየር ማለት እንዳልሆነ፣ ግን በጣም ፍረስትሬትድ አድርጎኝ ነበረ። ከዛ ሰዓት በጣም ደብሮኝ መጀመሪያ ሲሆን ደግሞ ያስደነግጣል፣ በጣም ያስደነግጣል። እና አፕሮች ማድረግ ደግሞ እፈልጋለሁ እንደዚህ እንትኖችን የተለያዩ ቦታዎችን ሞክሬያለሁ፣ ግን ስቲል ፌል ብዙ ሰው የማያየው እሱ ነው። አሁን ክላስሜቶቼ የማያውቁም ቤተሰቦቼም ብዙ የማያውቁም እንደምለፋ ያውቃለሁ፣ ግን እንደዛ ያ ሁሉ ፌሊየር እንዳለ አያውቁም ነበር። እና በጣም ብዙ ፌሊየሮች አጋጥሞኛል። እጠይቃለሁ ሪጀክሽን ግን ስቲል ሞክሬበት ሄጄበት ራሴን አስተዋወቅ እና አልሐምዱሊላህ አሁን የተወሰነ ያክል ሰክሰስ አለኝ ብዬ አስባለሁ። ወደፊትም ግን አናውቅም፣ ወደፊትም በደንብ ይኖራል። ምክንያቱም ያው መስራት ካልተቋረጠ ድረስ ለውጥ የሚቀር ነገር አይደለም። እና እንዴት ነው ግን የምታልፋቸው? አሁን ብዙ ጊዜ ለብዙ ሰው በተለይ ለወጣቱ አስቸጋሪ ነገር የሚመስለኝ እንደዚህ ሪጀክሽን ሲመጣ የሆነ ነገር አድርገህ ሳይሳካ ሲቀር በዛው የመቅረት ነገር አለ። መነሳት ከባድ ነው፣ በጣም ይከብዳል።
የሆነ የምከተለው ፊሎሶፊ አለ ስቶይሲዝም የሚባል ማለትም ከአንቺ ኮንትሮል ውጭ የሆነውን ነገር አለመጨነቅ ነው። አሁን ኮንትሮል ማድረግ የምችለው ምንድነው የስራ አውትፑቴን እና የቪዲዮ አውትፑቴን አይደል። ቲክቶክ ላይ ምን ያክል ፖስት አደርጋለሁ፣ ምን ያክል ዋሌቶችን እሰራለሁ፣ ምን ያክል እሞክራለሁ የሚለው ነው። ሪጀክሽን ደግሞ ከኔ ኮንትሮል ውጭ ነው። እሱ ሰርክል ውስጥ አይደለም። ለዛ ሪጀክት ብደረግም ከኔ ኮንትሮል ውጭ ስለሆነ እተዋለሁ። እኔ ኮንትሮል ውስጥ ያለው ነገር ደግሞ መጠየቅ ነው፣ አፕሮች ማድረግ ነው። ለዛ እጠይቃለሁ፣ አፕሮች አደርጋለሁ። እሱ ፊሎሶፊ ስቶይሲዝም ለኔ ትልቅ ቦታ አለው። በዛ ምክንያት ከእስልምና ጋርም ትንሽ እንትን ስለሚል በሱ ይሄጅበታል። ስለዚህ ይሄኛው ጠቅሞሃል ነው በጣም አሪፍ። አሁን ላይ ከዋሌት በተጨማሪ ሌሎች መሰራቸው ነገሮች አሉ? ኦርደር እየተቀበልክ ነው ወይስ እነሱን በራስህ ኢንስፓየር እየሆንክ ነው የምትሰራቸው? መጀመሪያ ላይ በራሴ ኢንስፓየርድ ሆኜ ነበር የጀመርኳቸው። ከዛ ቀስ በቀስ ደግሞ ኦርደሮች መምጣት ጀመሩ፣ ፖርትሬቶቹ ማለት ነው። ከዛ ቀስ በቀስ ፖርትሬቶችን እየሰራው እንደውም ፓሽኔት የሆንኩት እንደውም የበለጠ ፖርትሬቶቹ ላይ ነው። ለምን አንድ የሆነ ያክል ኢሞሽናል ቫልዩ አላቸው ከዋሌቱም በላይ ዋሌቱም አለው፣ ግን ከዋሌቱ በላይ ኢሞሽናል እንትን አለ። ለምን ሰው እሱን የሚገዛው ለስጦታም ብቻ ሳይሆን የሆነ ሰውንም ለማስደሰት ነው አይደል? የሚወዱትን ሰው ለማስደሰት ነው። ለዛ እሱ ሞቲቬት ያደርገኛል በደንብ አድርጌ እንድሰራላቸው። ለምን ስጦታ በጣም ትልቅ ነገር ነው ብዬ አስባለሁ። ለዛ ለሚወዱት ሰው ስለሆነ እነሱም እንዳይደብራቸው እንዳይሳቀቁ በተቻለኝ መጠን አሪፍ አድርጌ ስለምሰራው ለኔ ኢሞሽናል አታችመንት አለው ከእንትኖቹ ጋር እና በዛ ምክንያት ፖርትሬቶችን መስራት ወደዳለሁ። ከሱስ በተጨማሪ ሌሎች ነገሮችን ምሰራቸው አሉ? አሁን ከፖርትሬቱ እና ከዋሌቱ በተጨማሪ ኪቼኖችን እሰራለሁ። ኪቼኖቹ የሆነ ጊዜ በደንብ ተሸጠው ነበር። ለፖርትሬት ያለባቸው ኪቼኖች ስዕል ያለባቸው ፊት ምናምን ያለባቸው። ከዛ ውጪ በቃ ዋሌቶቹ ናቸው፣ ግን በተለያየ ዲዛይን በራሳቸው ያሰቡት ዲዛይን ካለ ማንኛውንም እሰራላቸዋለሁ። ሁለተኛ ደግሞ የሴቶች ዋሌት ነበረ ሰሞኑን የጀመርኩት። በቃ እነሱ ናቸው። እንዴት ነው ተቀባይነት? የሴቶች ዋሌት በጣም ተቀባይነት አለው። እሱ አሪፍ ነው። ያው ወንድ ነኝ፣ የሴቶችን ፍላጎት ለማወቅ ይከብዳል፣ ግን ሞክሬያለሁ። ያው እናቴም አለች አክስቶችም አሉ፣ ከነሱ እየጠየቁ የሚፈልጉትን ቅርቤ ካሉ ሴቶችም እየጠየቁ እንደሱ አድርጌ ሰርቼላቸዋለሁ። ቲክቶክ ላይ አለ፣ ተቀባይነት አለው። እሱ ነው። ስለ ክሬቲቭ ስራዎች እናውራ። አሁን እንግዲህ ያው የዚህኛው አብዛኛው አካሉ ክሬቲቪቲም ስለሆነ ጭምር ማለት ነውና የሆነ ነገር በተለይ ዲዛይኖችን ከአዲስ ስታወጣ ከምንድን ነው ኢንስፓይሬሽን የምትወስዳቸው ነው? ዲዛይኖችን ሳወጣ ብዙ ጊዜ ከፒንትረስት ላይ ያለው ከሌሎች ዩቲዩበሮች ጋር ያው የሰሩትን እነሱ የሰሩትን ያለው እና በራሴም ትንሽ ክሬቲቭ ሆኜ ትንሽ ወንጌ እንደውም የሆነ እንትን አለ ሬድ ፎረስት ሌዘር የሚባል በጣም ለየት ያሉ ነገሮች በቆዳ ይሰራሉ ማታያቸው ነገሮች ይሰራል እና እንደዛም ለመሞከር እፈልጋለሁ አሁን በአሁኑ ሰዓት ላይ። ቀጣይ ደግሞ እስቲ በሱ እንትን እንዳለች ለምን ማርኬቲንግ የሚሰራው እንደ ማርኬቲንግ ተማሪ በመሆን ያወጣል አስተማሪ ያለ አንድ አስተማሪ በጣም ጥሩ ነገር አስተማሪ የሆነ መጽሐፍ ሪቪው አድርጎ ብሎኝ ነበረ ፐርፕል ካው የሚባል እና ምንድነው እሱ መንገድ ላይ ስታልፊ ላሞች ካየሽ ዝም ብለሽ ረስተሻቸው ታልፊያለሽ። ፐርፕል የሆነች ላም ግን ካየሽ ስለሱ በቃ አትረሺም። ፎቶ ታነሻለሽ ሄደሽ ከሱ ከተነሻለሽ እሱን ማንስተሽው ከዛ ከሄድሽም በኋላ አትረሺም። እንደዚህ አይነት ነው መሆን ያለበት ፕሮዳክት እንትን ስንል እና የተለያዩ አይነት ከለሮችን ኢንኮርፖሬት አድርጌ ዋሌት ላይ አይተሻቸው ማለት ቢጫ፣ አረንጓዴ፣ ቀይ ምናምን ብቻ የተለያዩ ነገሮችን ቀላቅዬ መስራት ፈልጋለሁ። ማንኛውም እሱን ለማርኬቲንግ እሱ ነው እና ኢንስፒሬሽን ደግሞ ለክሪኤቲቪቲው አሁን ትንሽ ብሎክ ተደርጓል። ወል የሚባል ነገር አለ ለክሪኤቲቭ ሰዎች እንትን የሚዘጋባቸው የሆነ ሰዓት ላይ ይዘጋብሻል ክሪኤቲቪቲ እና እሱን አሁን ለመክፈት እየሞከርኩ ነው። ያው እንግዲህ ስከፍተው ለየት ያሉ ዋሌቶችን መስራት ጀምራለሁ። የራሱ የሆነ አሁን ይዘጋብሻል ከሚለው ሀሳብህ የመጣልኝ ሀሳብ ነው እና ብዙ ጊዜ ክሪኤቲቭ ለመሆን ይሆናል አይደለ? እንዴት ነው ይሄ ሙዲ አልመጣም ወይ እንደዚህ አይነት ነገር ፈልጋለሁ ምናምን ይባላል። ላንተ እንደዛ አይነት የተለየ ሲቹዌሽን ወይ ደግሞ እንደዚህ ወደ ክሪኤቲቪቲ የሚያመራህ ምን አይነት ሁኔታ ውስጥ ስትሆን ነው? የሆነ መገባበት ሙድ አለ። ፍሎ ስቴት አይባልም፣ በጣም ኤግዛጀሬትድ ነው ፍሎ ስቴት። ግን ቁጭ ብዬ ዋሌት እየሰራው ሊሆን ይችላል። ትንሽ ቡና ጠጥቼ ወይ ዘፈን እየሰማው ምናምን ከሆነ ወይ የምፈልገውን ሾው እያየው ከሆነ የሆነ ያክል ከስራም በፍጥነት እንትን ማለት መስራት ጀምራለሁ። ክሬቲቪቲም ፒክ ላይ የሚደርሰው የዛኔ ነው። የሆነ ነገር መስራት ፈልጋለሁ፣ ጊዜ ካለኝ እጀምረዋለሁ፣ ከዛ በኋላ እሰራዋለሁ። ሌላ እንትን የለውም። ትልቁ አስቸጋሪው ነገር ጊዜ ነው ማለት ነው? አዎ፣ በአሁን ሰዓት ላይ ጊዜ ነው። ታይም ማጠቃቀምህ እንዴት ነው? አሁን ሰዓት ላይ በጣም እንትን የምለው አይደለም።
ኤፊሽንት የምለው ታይም አጠቃቀም አይደለም። በጣም ቦርደም ውስጥም ሌዚነስ ውስጥም ስለምገባ በሌሎች አስተያየት ሌዚነስ ላይሆን ይችላል፣ እሱን አውቃለሁ። ግን 1 ሰዓትም ይሁን 2 ሰዓትም ካባከንኩ በጣም ራሴን እቀጣለሁ። እና አንዳንዴ ደግሞ ሙሉ ሰዓቱን ተጠቅሜ ጠዋትም ሰርቼ ሌሊትም ሰርቼ ክላስ እያንቀላፈው መገባበትም ሰዓት አለ። አስተማሪ ለሱ ይቅርታ በጣም ያስከፍቻለሁ ሌላ ጊዜ። ብቻ ጠዋት እያንቀላፈው ነው እንትን የምለው ክላስ ራሱ የምገባው እና አረፍዳለሁ ብዙ ጊዜ በዛ ምክንያት ነው። ስትሰራ ስለምታድር ማለት ነው? አዎ። አንዳንዴ ደግሞ በቃ ሙሉ መስራት የማልችልበትም ሰዓት አለ እንዳልኩሽ ቅድም ማለት ነው። እና በዛ ምክንያት እሞክራለሁ አሁን በርናውት ላለማድረግ። አሁን 2 ሰዓት ከሰራው 20 ደቂቃ እረፍት፣ ከዛ 2 ሰዓት ስራ፣ ከዛ 20 ደቂቃ እረፍት እያደረኩ ለመስራት እየሞከርኩ ነው። ምን ካልሆነ ባላንስ መሆን አለበት ግዴታ። ማልበላበት ጊዜ ሁላ አለ። አንዳንዴ ሳልበላ ቀጥላለሁ። ከዛ በኋላ ጠዋት እናቴ በግድ አስፈልገኝ ከዛ ትምህርት ቤት ሄደ። የስራ ተመስጦ ነው ወይስ ምንድነው? ጭራሽ ምግብ እስከ መርሳት እንትን ነው የስራ ተመስጦ ማለት ይቻላል። የስራ ተመስጦ አንዴ ከጀመርክ ደረቅ መሆን ሳይሆን ብቻ እሱ ስራ ውስጥ በጣም ፎከስድ ስለሆንኩ እንደ ፍሎ ስቴት ነገር ስለሆነ ለኔ ሙሉ በሙሉ በቃ ምንም ሳልበላም ሳልጠጣም እንቀጥላለሁ። ዝም ብዬ እሱ ከባድ ነው። እንሽወደ ከዚህ ውጪ በምንድን ነው ኢንጆይ የምታደርገው? ፊልሞች አያለሁ ብዙ ጊዜ። ሶሻል ላይፍ አለኝ እላለሁ፣ ግን ጓደኞቼንም የተገደቡ ማድረግ እፈልጋለሁ፣ ህይወቴንም የተገደቡ ማድረግ እፈልጋለሁ። ከዛ ሜቢ ከጓደኞቼ ጋር ሄንግ ካረኩ ፊልሞች አያለሁ በብዛት በቃ እሱ ብቻ። ስለ ሶሻል ላይፍ መጨረሻ ላይ ጓደኞቼ የሚል ሀሳብ አንስተሃል እና ብዙ ጊዜ ያው ወጣትም እንደመሆነ መጠን ከጓደኞች ጋር ተሳልፋቸው ጊዜዎች አሉ። ኳስ ማየት ሊኖር ይችላል፣ ብቻ የተለያዩ ነገሮች ሊኖሩ ይችላሉ እና እሱን ነገር በደንብ አሁን ደጋግመህ ስታነሳ ይሄ ላይፍ ባላንስ መሆን አለበት ብዬ ነው ማምነው እኔ። ከስራ በተጨማሪ ከዛ ክላስ አለ፣ ከዛ የምታደርጋቸው ነገሮች በሙሉ ይሄ ባላንስ እየሆኑና ታይምህን ደግሞ በስርዓቱ ማኔጅ እያደረከው ካልሄድክ የሆነ ሰዓት ላይ በርናውት ሲበዛ ሁሉ ነገር ወደ መሰልቸት ይመጣል። ጓደኛ አለክ? ጓደኛ አሉኝ። ጓደኛ ስልክ የሴት ጓደኞች ወይ ደግሞ ፍቅረኛ ነው? እሱ እንኳን የለኝም። ምን ነው አልክ? በአሁኑ ሰዓት ያው ከዚህ በፊት ትምህርት ቤት ሃይስኩል እያለሁ ምናምን ዴፊኒትሊ ያውቃሉ ብዙዎቹ፣ ግን ከዛ በኋላ ዌስት ኦፍ ታይም ነው ብዬ አስባለሁ አሁን ሰዓት ላይ። ከምን አንጻር ዌስት ኦፍ ነው ላይፍ ማለት? አሁን ለምሳሌ በጣም ድሬኒንግ ነው ቢዝነስ እንትን ማለት ስልሽ፣ ሜንታሊም ድሬን ያደርገኛል፣ ፊዚካሊም ድሬን ያደርገኛል። እንኳን ይሄን ጓደኞቼ ራሱ ብዙ ጊዜ እንትን አላቸው። እሱንም በጣም ይናደድብኛል በሱ እና እሱን ደግሞ አቴንሽን ነገር ይፈልጋሉ መሰለኝ አይደል ሴቶች ሞስት ዴፊኒትሊ አቴንሽን ይፈልጋሉ። በዛ ምክንያት እሱን ፕሮቫይድ ማድረግ ስለማልችል በአሁኑ ሰዓት ላይ እሱ ሀሳብ የለኝም። ሜቢ ወደፊት ያው ጊዜ ሲፈቅድ ሁሉ ነገር ይሆናል። መጨረሻ ላይ እንደ ቻሌንጅ የምታነሳው ወይም ደግሞ በዚህ ስራ ላይ ሌሎች ሰዎች ቢገቡበት ከባድ ነው ወይ ደግሞ አስቸጋሪ ይሆናል የምትለው ነገር ምንድን ነው? ሌሎች ሰዎች ለመቀላቀል አስቸጋሪ ነው የምለው ነገር ሳይሆን ብቻ ኮንሲስተንሲ አንደኛ ያስፈልጋል። ኮንሲስተንሲ በጣም ያስፈልጋል። ክሬቲቪቲ እንዳልሹ፣ ሶስተኛ ነገር ደግሞ ትሬንዶችን መከተል። ማለትም ሌላ ሰው ሰክሰስፉል ካያችሁ መኮረጅ ምንም አይደብረኝም። ሌላ ሰክሰስፉል የሆነ ሰው ካለ እንደሱ ኮረጃችሁ ሰክሰስፉል ለመሆን ሞክሩ። በቃ እሱ ብቻ ነው ቻሌንጅ። ሌላ የምለው ያው ታይም ነው እንዳልኩሽ። ጊዜ ከነጭራሹ በጣም ከባድ ነገር ነው። 25ኛ ሰዓቷን ራሱ ባስከፍተ ደስ ይለኛል በቃ። እና ታይም ማኔጅመንት በጣም ያስፈልጋል። በተለይ ወጣት ሆነሽ በጣም ይከብዳል። ለምን ሶሻል ላይፍ አለ እንዳልኩሽ፣ ስራም አለ፣ ትምህርትም ቤተሰብም አለ። ለዛ አራቱን ነገሮች በጣም ያስቸግራል እንትን ለማለት ማኔጅ ለማድረግ እና ዴፊኒትሊ ታይም ነው ትልቁ ቻሌንጅ። ሁለተኛ ደግሞ ያው ቻሌንጅ ግን የሚሆነው አንቺ ሃርድ ወርኪንግ መሆን ከፈለግሽ ነው። ሃርድ ወርኪንግ ከሆንሽ እና እሱን ነገር ካለፍሹ ስቲል ሃርድ ወርኪንግ እንደሆንሽ ካወቅሽ ቀጣዩ ቻሌንጅ ታይም ነው። ታይምን ደግሞ ካለፍሹ ክሬቲቪቲ ነው። ለምን ክሬቲቪቲ ኢቬንቹዋሊ ያልቃል። ሲያልቅ ደግሞ ሌሎች መንገዶችን መፈለግ አለብሽ። እነሱ ናቸው በተርታ እንደሱ ናቸው። ሃርድ ወርኪንግ መሆን አለብሽ አንደኛ፣ ሁለተኛ ደግሞ ታይም ማኔጅመንት፣ ሶስተኛ ደግሞ ክሬቲቪቲ። እነሱን ካለፍሽ ሰክሰስፉል ማትሆኝበት ምክንያት የለም። ሰክሰስፉል ነኝ ደግሞ እያልኩ አይደል እዚህ ጋር ሰክሰስፉል ፕሮሰስ ነው ብዬ ነው የማስበው እኔ። አንተስ? ፕሮሰስ ነው ስልሽ ተሳሰቻለሽ፣ ፌል ታደርጊያለሽ፣ ትነሻለሽ። ከዛ በኋላ ይሄ ስቴፕ አለ እያልሽ ቀስ በቀስ ነው ሰክሰስ የሚመጣው። ደግሞ ለእኔ ሰክሰስ ምንድን ነው? ህይወቴ ውስጥ ያሉትን ነገሮች አላስፈላጊ ነገሮችን ቆርጬ አውጥቼ ስቲል ገና ቆርጬ አልጨረስኩም፣ ግን ቆርጬ አውጥቼ አስፈላጊ ለሆኑት ነገር ቦታ መስጠት ነው። ታይም መስጠት። ስራ አለ እንዳልኩሽ ቤተሰብ ምናምን እነሱን አድርጎ
የሚያስፈልገኝ ነገር ብቻ እንትን ማለት እንደ ከልብስ ጋር ራሱ ሊያገናኝ ይችላል። ልብስ ራሱ አሁን ብዙ ልብስ እኔ እንትን የለኝም እና በፍላጎቴ ነው። እሱን ብዙ ሰው እንትን ስለ ክሪቲሳይዝ ስለሚያደርገኝ ነው። ጭንቅላት እንትን ይበላል ጠዋት ራሱ ደብሼ ለመውጣት እና ብዙ ነገር ከተዋፍ አድርገሽ የማያስፈልጉትን ነገር ቆራርጠሽ ማስወጣት አለብሽ። የሰውም ጸባይ ሊሆን ይችላል፣ ግሪድ አለ፣ ግለት ነው ያለ፣ እነሱ እንዳለ ማውጣት አለብሽ። ካልሆነ ስራ ይሆናል። ህይወት ውስጥ ደግሞ ይሁሉ ነገር ለማውጣት በጣም ፈታኝ ነው የሚሆነው። በጣም ፈታኝ አቻችለህ መኖር የሚባል ነገር አለ ደግሞ። እሱ ካሌለ ግን እንዳልከው አሁን አንተ የምትፈልገውን ነገር ብቻ ይዘህ እየተጓዝ ከዛ ሌሎች ነገሮችን ከታውቱ እያደረክ ስታወጣ እንዴት ነው ይሆናል አይደለ? እንደውም ቶሎ ጊዜን ታይሜን ማኔጅ አድርጌ እጠቀመዋለሁ ስትል ማባከን ሊሆንም ይችላል። እውነትሽን ነው። ለምን የማይሆን ነገር ከቶፍ ካረግሽ፣ አስፈላጊ ነገር ከቶፍ ካረግሽ እነሱ ነገር ለመመለስ ይከብዳል። የሆነ ሰው ለምሳሌ አስከፍተሽ ሄዶ ሊሆን ይችላል ወይ ብቻ የማይሆን ነገር ከቶፍ ማድረግ የለብሽም። አውቀሽ ነው ከቶፍ ማድረግ ያለብሽ፣ ማስተካከል ያለብሽ። እኔ እንደዛ ብዬ አስባለሁ። ታይም ዌስት የሚያደርግብኝ ነገር ከሆነ ከጥቅሙ ይልቅ ጉዳቱ የሚበዛ ነገር ከሆነ ቆርጬ ጥሏል። እንትን ይተኝ መቁረጥ ይመስለኛል ከስራ ጋር የተገናኘ ስለሆነ ከስራ የተገናኘ ነው። በከተል ታጠረጋቸዋል። እቃዎችን ከየት ነው የምታገኘው? መርካቶ ነው አብዛኛው። ቆዳም መርካቶ አለ፣ ሁሉም እቃዎች አሉ እዛ። ለማግኘት በደንብ አክሰስ አለስ? ሞዲፊክ አድርጌ ነው አብዛኞቹን ስልሽ፣ ለቆዳ ስፔሲፊክሊ ለቆዳ ሆኖ ሳይሆን ለሌላ ነገሮች ሆኖ ግን ለቆዳ የሚሆኑ ነገሮች አሉ። እነሱ ነው አሁን በቅርቡ እስቲ እቃ ከመጣልኝ እናያለን። እሱ ሲመጣ ደግሞ እቃዎችም የበለጠ ይሻሻላሉ ብዬ አስባለሁ፣ ፕሮዳክቶቼ። ከዛ ባለፈ ዲስኢንከሬጅ ማድረግ አልፈልግም ሰዎችን እንዲጀምሩ ስራ። በዛ ባገኛችሁት ነገር ጀምሩ። እኔ መጀመሪያ በሹካ ነበር ምልክት ሳደርግ የነበረው። ሹካው እንደዚህ አስተካክዬ አቃኘው ቀጥ እንዴ፣ ከዛ መበሳውን ቀዳዳ በሹካው መጀመር፣ ከዛ በሚስማር እየበሳው ነበር የምሰራው። እና እንትን አጥቶ ነው በእነሱ መጀመር ይቻላል። ቀላል ነገር ብቻ መንገድ ፈልጉ። ፓሽናችሁ እስካለ ድረስ መንገድ አታጡ። ስለዚህ በተገኘው ነገር መጠቀም ይቻላል። ደግሞ እኮ እኛ እንዴት ነው በቆዳ ምርቶችም ኢትዮጵያ እንዴት ነው ወደ መላክ ደረጃ ራሱ ምን ደርስነን ብዙ የቆዳ ምርቶች አሉንና እሱን ተጠቅመንበታል በሚል ደረጃም አይደለም። ብዙ አሉ ሀገር ውስጥ የቆዳ እንደዚህ የተለያዩ ስራዎችን የሚሰሩ ቦርሳዎችን፣ ጫማዎችን ምናምን አሉ። ግን በደንብ ተደራሽ ነው ብዬ አላስብም። አንተ ደግሞ እዛ ዘርፍ ላይ እንዳለ ሰው ምን ይሰማሃል? ወይ ደግሞ የምትለው ነገር ካለ? በጣም የጠፋሁት ስገባ መጀመሪያ የቆዳ ስራ ውስጥ ኮምፒቲተሮችን በደንብ አላጠናቸው። በጣም ዲፕ ሆኜ አላጠናቸው። የራሴን ነገር ያዝኩ ሄድኩ። እንደውም መኮረጅ ነበረብኝ ከነሱ። ግን እነሱ ያላደረጉት ነገር እንዳልኩሽ ኦንላይን ላይ በደንብ እንትን አለ ማለት ነው። ስማቸው አሁን ለምሳሌ እንዳልኩሽ ጥበብ ራሱ ስልሽ አላወቅሽም ስልሽ እዛ ዘርፍ ውስጥ ያለ ሰው ነው ማወቅ የሚችለው እሱ ነገር። እና እንደዛ እንዲሆን አይደለም የምፈልገው የኔ ብራንድ እንደዛ እንዲሆን ሳይሆን አግዴር ላሱ ሲባል ወጣቶችን እንዲታወቅ ነው ስልሽ። ካስተማሪዎችን የምሰራው ለዛ ነው፣ ወጣቶችን እንዲይዙት ነው፣ በራሳቸው ፐርሰናሊቲም ያለው ነገር እንዲይዙ ነው። እና ውጭ ሀገር ባለው ነገር አሁን ለምሳሌ አሜሪካ በጣም የሚገርም የቆዳ እንትን ያላቸው ሃንድ ሜድ ነገር በጣም አፕሪሺየት ያደርጋሉ እና በጣም ውድ ናቸው። የኖርማል የቆዳ የእጅ ሃንድ ሜድ የሆኑ ዋሌቶች በጣም ውድ ናቸው። እዚህ ሀገር ግን እንደዛም አፕሪሺየት የሚያደርጉ አይመስለኝም አገር ውስጥ ያለ ሰው፣ የኛ ሀገር ማለት ነው። ለዛ ነው ኤክስፖርት ብዙ የበዛው። ብቻ እዚህ ግን አፕሪሺየት ቢያደርጉት በደንብ ጥሩ ነው። ለምን በጣም የሚገራርም ዋሌቶች እና የሚገራርም ቦርሳዎች የሚሰሩ አሉ። እኔ ይገርመኛል እዚህ ስልሽ ከኔ በጣም የሚሻሉ አሉ። ግን በዋሌት ደረጃ ግን እኔ እንጃ ከኔ የሚሻል አይደለም፣ እርግጠኛ አይደለም። እንትን ነው ፐርፌክት አድርጌ እሱን በዋሌት ብቻ ለብዙ ጊዜ ስለሄድኩበት ማለት ነው። በዛ ምክንያት ነው እንጂ የሴት ቦርሳ በጣም የሚያማምሩ የሚሰሩ አሉ። አሁን ብዙ ጊዜ ይዘጋጃሉ እንደዚህ አይ ቲንክ ምናልባት ሰምተን የነገው ባዛር ምናምን እንደዚህ የተለያዩ ኤግዚቢሽኖች ይኖራሉ የቆዳ ውጤቶችን ይዞ ከዛ በኋላ የመግባት እንደዛ አይነት ራስን የማውጣት ወይ ደግሞ ራስን የማስተዋወቅ አይነት ነገሮች እንደዛ አይነት ነገሮች ላይ ተሳትፈህ ታውቂ ይሆን? አልተሳተፍኩም። ለምን ካስተም ስለሆነ መሰራው በጣም ኢንቬንቶሪ የለኝም። ኢንቬንቶሪ ቢኖረኝ ኖሮ በደንብ አድርጌ አሳያቸው ነበር አይደል? ሱቅ ኖሮኝ። ግን በአሁን ሰዓት አንድ ሰውም ስለሆንኩ ብቻዬን ነው የምሰራው። ለዛ እያንዳንዱን አንድ ፒስ ስታዘዝ እሰራለሁ። ለዛ ነው እንትን እንጂ አፕሮች አድርገውኛል። ቬንደር እንትን መግባት ፈልጋለሁ ምናምን ብሎኛል። ግን ለጊዜው አልቻልኩም። ማለት ኢንቬንቶሪ የለኝም። ሲኖረኝ ግን ወደፊት በደንብ ሰርቶ እንግዲህ እናየዋለን። ቃል ገባልሻለሁ።
እንጠብቃለን እኛም በደንብ ሰፍቶ ከዚህ በላይ ካንተም ስር በጣም ብዙ ሌሎች ሰራተኞች ኖረው ከዛ በኋላ ትልቅ ሆኖ በደንብ ኤክስፖርት ሌቭል ደርሶ ነው ይሄን ቢዝነስህን በደንብ እኛም ማየት የምንፈልገው። ምክንያቱም የሚሰሩ ልጆች ይበረታታሉ። መጨረሻ ላይ ማለት የምትፈልገው ነገር ካለ እድል ልስጥህና ለፓሽን ትንሽ ካገዛቸው የሚለው ነገር ያው ፓሽን አራት የሆኑ እንትኖች አሉት፣ ሰርክሎች አሉት። ፓሽን የሚጠቃለልበት ማለት ነው። የምትወዱት ነገር አለ፣ ከዛ በኋላ ዓለም የሚፈልገው ነገር አለ እና ልትከፈሉበት የምትችሉት ነገር አለ፣ ከዛ ጎበዝ የሆናችሁበት ነገር አለ። አራቱ ሲጠቃለሉ ነው ፓሽን የሚባለው እና እንደዛ ነው የምፈልገው። ስለዚህ ሰውንም አግዢ አንደኛ ሰው ማገዝ እፈልጋለሁ። በእርግጥ ተቀጣሪ ያው ቀጣሪ የሌላቸው ሰዎችን ብዙ አሉ፣ በጣም ብዙ ታለንትድ የሆኑ ሰዎች አሉ በቆዳ ስራ ተምረው ግን አልተቀጠሩ። እነሱ ኢንኮርፖሬት ማድረግ እፈልጋለሁ። አንድ ሁለት ደግሞ ያው ሁሉም ሰው ገንዘብ መስራት ይፈልጋል አይደል? ሌላኛው ደግሞ የምትወጂው ነገር መሆን አለበት። ሁለተኛ ደግሞ ጎበዝ የሆንሽበት ነገር መሆን አለበት። አራቱን እነዚህን አጠቃለሽ ፓሽን ማለት ትችላለሽ። ሰው መፈለግ ያለበት በእነዚህ ክራይቴሪያ ነው ማለት ነው። ፓሽን በቃ እንደዛ ከዛ ራሳቸው አግኝተው ውጤታማ ይሆናሉ ነው ብዬ አስባለሁ። ፓሽን ዴፊኒትሊ ለህይወት በጣም እንትን ነው። ግን ኦብሰሽን ደግሞ ወደ ገደል እንዳይከታችሁ። ኦብሰሽን በጣም ስትከተይ ሁሉም ነገር እንዳልኩሽ ከታውት አድርገሽ ብቸኝነትም ሊመጣ ይችላል። ኦብሰሽን መጥፎ ነገር ነው በጣም ሲበዛ፣ ከዛ በተወሰነ ያክል ብቻ። ስለዚህ ባላንስ መሆን አለበት ሁሉ ነገር። መልካም ለአንተም የጠቀመክ ያ ነው። በቃ እሱ ነው የጠቀመኝ። እሺ ከኡመር ጋር የነበረን ቆይታ ይህን ይመስላል። ብዙ ነገሮችን አንስተናል። እንደተማራችሁበት እንደጠቀማችሁ ተስፋ አድርጋለሁኝ። ይህን የሸገር ኤፍኤም የዩቲዩብ ቻናል ሰብስክራይብ ማድረግ እንዳትረሱ። ቀጣይ በሌላ እንግዳ እንገናኛለን። እስከዛው ቸር ቆዩ።